ስንፈተን እግዚአብሔር ዝም የሚለው ለምንድን ነው? አይሰማንም? አይወደንም? ስለኛ ግድ አይለውም? ያዕቆብ ብሏል እኮ መንገዴ ከእግዚአብሔር ተሰውሯል፣ ፍርዴን በአምላኬ ቸል ተብሎ ለምን ትላለህ? አልሰማህም? አታውቅም እንደተባለ ማለት ነው። እና አንዳንዴ ምን እናስባለን? ስንፈተን እንጮሃለን፣ እናለቅሳለን። አባ ነው የምንለው። አባ ነው የምንለው። በቃ ጌታ ሆይ አታየኝም ወይ አሰማኝም ወይ እንላለን። በዛ ጊዜ ደግሞ እግዚአብሔር ዝም ይላል፣ ጸጥ ጭጭ። በኢየሱስ ስም በዚህ ብትሉት በዛ ብትሉት፣ በዚህ ብትሉት በዛ ብትሉት፣ ወዳጆች እግዚአብሔር ዝም ይላል፣ ጸጥ ይላል ስትፈተን። ለምን እንደው ታውቃላችሁ? በፈተና ሰዓት ዝም ማለት የአስተማሪው ባህሪ ስለሆነ ነው። ዶንት ፎርጌት ይሄንን። ከፈተና በፊት አስተማሪው ቾክ ይይዛል፣ ዳስተር ይይዛል፣ ይጽፋል፣ ያጠፋል፣ ኢትስ ክሊር ይላል፣ ኢንትሮዳክሽን ይላል፣ ምናምን ብዙ ነገር ይላል፣ ጥያቄ ያለው ይላል ምናምን። ልክ ፈተና ሰዓት ላይ ግን ጸጥ ይላል። በፈተና ሰዓት ዝም ማለት ያስተማሪው ባህሪ ነው። እና ለዚህ ነው ቲቸር ባዮሎጂም ሆነ ቲቸር ማቴማቲክስ አስታውሳቸዋለሁ፣ እጃቸው ወደ ኋላ አድርገው ይዞራሉ። ያዩዋል፣ እንደዚህ ያሉ ያዩዋል። አንተ ጣራውን ቁጥር ጸጥ ነው የሚሉ፣ የፈለከውን እጅን ቁጥር፣ ይሄ መስመር አንብብ። በቃ አጤሬራ ከያዝክ ደግሞ ትነጠቃል። ደስ የሚለው የእግዚአብሔር ፈተና አጤሬራ የለውም። ባዮሎጂ መስሏል። ጌታ የተባረከ ይሁን። ወዳጆቼ ፈተና ከአቅም በላይ ሲሆን ታውቃላችሁ፣ ማስለቀሱን አቁሞ ማሳቅ ነው የሚጀምረው። እስካሁን እየተፈተናችሁ ባላችሁት ፈተና እያለቀሳችሁ ያላችሁ ሰዎች ካላችሁ ይሄ የሚያሳየው እየተፈተናችሁ ያላችሁት ፈተና በአቅማችሁ ልክ ነው። አንድ ፈተና ከአቅማችሁ በላይ እንደሆነ የሚታወቀው ማስለቀሱን አቁሞ ማሳቅ ሲጀምር ነው። አንድ ሰው በሚፈተነው ፈተና መሳቅ ጀምሯል ማለት ፈተናውን ተቀብሏል ማለት ነው። እና ለዚህ ነው በጣም ብዙ ጊዜ በቃ ያስቀኛል። አንዳንድ ፈተና በቃ ትሞታለህ በሳቅ። አንዳንድ ሰዎች አሞክ ይመስላቸዋል። አሞክ አይደለም፣ ገብቶክ ነው። ፈተና ምን አይደለም መሰላችሁ ምጽፉ ሰዎች፣ ፈተና ቅጣት አይደለም። አሁን ብዙ ጊዜ የሚመስለን ነገር እንደዚህ ነው። ብዙ ጊዜ ስንፈተን ምን በድዬ ነው ምን አጥፍቼ ነው እንላለን። ምንድነው ያጠፋሁት ጌታ ሆይ ምን አረኩ ብለን እንላለን። ምክንያቱም ፈተናን የምንቆጥረው እንደ ቁጣ፣ እንደ ቅጣት፣ እንደ መቅሰፍት ምናምን ነው የምንቆጥረው። ነገር ግን ፈተና እንደሱ አይደለም ወዳጆቼ። ዝናብ በመልካምም በክፉም ላይ እንደሚዘንብ ፈተናም በሁሉ ላይ ይመጣል። የምትፈተኑት ፈተና እናንተ ቅዱስም ርኩስም የመሆናችሁ ማሳያ አይደለም። just you are human አለቀ። እሱን ማወቅ በጣም ተገቢ ነው። ሁለተኛው ፈተና መሸነፍ አይደለም ወዳጆቼ። ዘር ባፈሩ ሲቀበር የሚሞት ይመስልሃል? የሚጠፋ ይመስልሃል? እንዳታስብ። ስትፈተን የምትሞት ይመስልሃል? ስታጣ ስለቸገረ ወይም የምትበላው ነገር ስለሌለ የምትሞት እንዳይመስልህ። ፈተና መሸነፍ አይደለም። እየተፈተንክ ነው ማለት ተሸንፈሃል ማለት አይደለም። እንደዚህ እንደሆነ ያበቃል ያልቃል ማለት አይደለም። ሶስተኛ ፈተና መጨረሻ አይደለም። ሌሊቱ የቱንም ያህል ቢረዝም መንጋቱ እንደማይቀር ያለበት ጥያቄ የቱንም ያህል ከባድና ጥልቅ ቢሆንም መልስ መምጣቱ ካለበት ሁኔታ መውጣት የማይቀር ጉዳይ ነው። ሌላው ፈተና የድክመት ምልክት አይደለም። ብዙ ጊዜ የሚፈተኑ ጠንካራ ያልሆኑ ሰዎች እንደሆኑ እናስባለን። ነገር ግን ወዳጆቼ ፈተና የድክመት ምልክት አይደለም። ከዘፍጥረት እስከ ዮሐንስ ራእይ በጣም ጥልቅ እምነት ያላቸው ሰዎች ሲፈተኑ ተመልክተናል። በአምስተኛ ደረጃ ፈተና መውጫ የሌለው አይደለም። ብዙ ጊዜ የምናስበው ፈተና መግቢያ እንጂ መውጫ እንዳለው አናስብም። ወዳጆቼ በሸለቆ በር ገባው በሸለቆ በር ወጣው ተብሎ እንደተጻፈ አሁን ያለህበት ሁኔታ የገባበት መንገድ እንዳለ ሁሉ ከገባበት ሁኔታ ደግሞ የምትወጣበት መንገድ እንዳለ ማወቅ በጣም ጥሩ ነው። ታዲያ ፈተና ይሄ አይደለም ካልኳችሁ ፈተና ምንድነው? ለምሳሌ ፈተና መስታወት ነው። ሰው ፊትን ያያል አለ፣ እግዚአብሔር ግን ልብን ያያል አለ። ይሄ የማይታየው የሰው ውስጣዊ ማንነት ወደ መታየት የሚመጣው በፈተና ነው። ወዳጆች ፈተና የሰው መስታወት ነው። የእናንተም የሰው መስታወት ነው። የኔም የሌላም ሰው መስታወት ነው ፈተና። ሰው ማን እንደሆነ ምን እንደሆነ የምታዩበት፣ ፍቅርን የምታዩበት፣ ገብቶ አብሮነትን የምታዩበት፣ ወንድምነትን የምታዩበት፣ አባትነትን የምታዩበት፣ እህትነትን፣ ጓደኝነትን የምታዩበት መስታወት ነው። ፍቅር ይታያል በፈተና። እሱ ብቻ አይደለም፣ ፈተና መቅረጫ ነው። ልክ አንድ ተማሪ እጅ ያለ እርሳስ በመቅረጫ እንደሚቀረጽ ከዛ ለስዕል ምቹ እንደሚሆን መልካም እንደሚሆን ልክ እንደዛ ማለት ነው። ሌላው ወዳጆቼ ፈተና የማንቂያ ደውል ነው። በደም ስሙኝ፣ ፈተና የማንቂያ ደውል ነው።
ብዙ ጊዜ እንዘናጋለን ታውቃላችሁ በጣም ነው የምንዘናጋው በቃ እንዘናጋለን የሆነ ጓደኝነት ውስጥ ገብተን እንዘናጋለን ስራ ውስጥ ገብተን እንዘናጋለን በልዩ ልዩ ጉዳዮች እንዘናጋለን ስለዚህ እግዚአብሔር አምላክ ታውቃላችሁ አላርም ዋና ስራው መንቃት ለሚፈልገው ሰው መንቃት ያልፈለገው ማናደድ ነው የአላርም ዋና የጸጋ ስጦታ ሁለት ነው አንደኛው መነሳት የፈለገን ሰው መቀስቀስ ነው ሁለተኛው መተኛት የፈለገውን ሰው ማናደድ ነው ፈተና የእግዚአብሔር የማንቂያ ደውል ነው አንዳንድ ጊዜ ለሽ ነው የምንለው በቃ ይመቸናል ልክ በሬ እዚህ ጋር ሳይቁት ጭራው እንደሚያነሳ ሁለቴ ሶስቴ የተለያየ ነገር አይሚሲው አይኪሲው ሲሉን በቃላት የዛን ጊዜ መድኃኔዓለም ከተኛንበት እንድንነቃ ሲፈልግ ፈተና የሚባለው ነገር ያመጣል ከእግዚአብሔር ፕሮግራም ከእግዚአብሔር እቅድ ከእግዚአብሔር ዓላማ ርቀን እንሄድና እንዘናጋለን ስለዚህ እግዚአብሔር አምላክ እንድንነቃ ይፈልጋል እሱ ብቻ አይደለም ወዳጆቼ ፈተና ልክ እንደ ዘር ነው ከቀበራችሁት አትጠራጠሩ ታሸንፉበታላችሁ ተወጡበታላችሁ